የተጫዋቾችን የዝውውር ጉዳይ በተመለከተ በሚያወጣቸው መረጃዎች ከበሬታን ተቀባይነትንና ተአማኒነትን ያገኘው ፋብሪዚዮ ሮማኖ ከጥቂት ደቂቃዎች በፊት ስለ ማንቸስተር ዩናይትድ፣ አርሰናል እና ሊቨርፑል የተለያዩ ዝውውር ነክ መረጃዎችን አጋርቷል። ከሊቨርፑል ጋር በተያያዘ የቀረበለትን ጥያቄ ነው መልስ የሰጠው። ምክንያቱም ሰሞኑን በከፍተኛ ደረጃ መነጋገሪያ የሆነው አምና ያስፈረሙትን ፍሎሪያን ቨርትስን ዘንድሮ ለቼልሲ ሊሸጡ ነው ሊቨርፑሎች ብሎ የሊቨርፑል ቤት እብደት እንደቀጠለ ነው የሚያስብል መረጃን በጣም ብዙ ሚዲያዎች እያጋሩ ነበር። እናም የሊቨርፑል ደጋፊዎች፣ የእግር ኳስ ወዳጆችም ፍሎሪያን ቨርትስ በእርግጥም ከሊቨርፑል ጋር ተለያይቶ ወደ ስታንፎርድ ብሪጅ ሊያቀና ነው ወይ፣ በዚህ ጉዳይ የሰማነው መረጃ ምን ያህል እውነት ነው ብለው ጠይቀውታል። ይህንን በተመለከተ የሰጠውን ማብራሪያ ወደ እናንተ እናደርሳለን። አርሰናል በብዙ የእግር ኳስ ተንታኞች አዲሱ ሉዊስ ዲያዝ የተባለውን ብራዚላዊ ከፖርቶ ለማስፈረም ስለሚያደርገው ጥረትም እንደዚሁ መረጃዎች ወጥተዋል። ልጁ ማን ነው? እንዴት ባለ ቦታ ይጫወታል? ይህንን ልጅ ለማግኘት አርሰናል ምን ያህል ገንዘብ እንዲከፍል ይጠበቃል? ከዚህ ተጫዋች ጋር በተያዘ ስማቸው የሚነሱ ሌሎች ክለቦችስ እነማን ናቸው የሚለውንም እንደዚሁ እናነሳለን። ማንቸስተር ዩናይትድ የዝውውሩን ጉዳይ እያቀላጠፈው ነው ይላል ፋብሪዚዮ ሮማኖ። ምናልባትም በጣም በቅርቡ የኤደርሰንን ከዛም ብዙም ሳይቆይ ደግሞ የማቲያስ ፈርናንዴዝን ዝውውር ማንቸስተር ዩናይትድ ሲያጠናቀቅ ልታዩት ትችላላችሁ የሚል መረጃን አውጥቷል። ማቲያስ ፈርናንዴዝ ማንቸስተር ዩናይትድን ለመቀላቀል ከፍተኛ ፍላጎት ካላቸው ተጫዋቾች መካከል እንደ አንዱ ይቆጠራልም ብሏል። ከዛ በተጨማሪ ግን የተጫዋቾችን ዝውውር በተመለከተ በዚህ ሰዓት ላይ በዋናነት ምን እየተባለ የትኞቹ ጉዳዮች እየተነሱ ይገኛሉ የሚለውንም እናነሳለን። ሌሎች አዳዲስ መረጃዎችንም የፕሮግራማችን አካል እናደርጋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ከሁሉ አስቀድመን መንገር የምንፈልገው በጣም ባጭሩ የትኞቹ የዝውውር ጉዳዮች በዚህ ሰዓት ጎልተው እየተነገሩ ይገኛሉ፣ ምን አዲስ ነገር አለ ለሚለው ለብዙዎቻችሁ ጥያቄ የብዙ ክለቦችን ስም የምናነሳበት ባጭሩ ብቻ ሀሳቦቹን ወደ እናንተ የምንነግርበት ምዕራፊውን የመጀመሪያው ከዚህ ጋር ተያይዞ እንግዲህ ሊቨርፑልን በተመለከተ ሊቨርፑል የአርነ ስሎትን ምትክ ለመቅጠር በይፋ ንግግር ጀምሯል። አንዶኒ ኢራዮላ የማይቀር ነው። በርንመዝ ጋር ተለያይተው የሊቨርፑል አሰልጣኝ ሆነው በሊቨርፑል ቤት በ2026-27 የአሰልጣኝነት ስራቸውን ይጀምራሉ። ሊቨርፑልን እና የሊቨርፑልን አሸናፊነት ለመመለስ ትግል ውስጥ ይገባሉ። እንደውም ገና ከወዲሁ ከሊቨርፑል ስለሚወጡ ተጫዋቾች፣ ገና ከወዲሁ ሊቨርፑልን ሊቀላቀሉ ስለሚችሉ ተጫዋቾች አንዶኒ ኢራዮላ ሀሳብ መስጠት፣ ምክር ሀሳብ ማቅረብም ጀምረዋል ይላል። ስለዚህ የአንዶኒ ኢራዮላ አዲሱ የሊቨርፑል አሰልጣኝ የመሆን ጉዳይ በዚህ ሰዓት በብዙ ሚዲያዎች በስፋት እየተነሱ ከሚገኙ ጉዳዮች መካከል አንዱ ነው። አሁንም ከአሰልጣኝ ጋር በተያያዘ በጣም በቅርቡ ማንቸስተር ሲቲ ከፔፕ ጋርዲዮላ ጋር ከተለያየ በኋላ ኤንዞ ማሬስካ ሁላችን እንደጠረጠርነው መሆኑ አይቀርም ስንል እንደነበረው የማንቸስተር ሲቲን ኃላፊነት ይረከባል የሚል አሁንም ብዙ መረጃዎች በዚህ ጉዳይ ላይ ከጥቂት ደቂቃዎችም ጀምሮ ምናልባት ዛሬ ቀኑን ሙሉ በተደጋጋሚ ሲነሱ ከነበሩት ወሬዎች መካከል አንዱ እሱ ነው። በሌላ በኩል እንግዲህ አንዶኒ ኢራዮላን ለሊቨርፑል ያልን ከሆነ እኚህን ሰው ለመቅጠር ክሪስታል ፓላስ ከፍተኛ ፍላጎት አለው የግላስነር ምትክ በማድረግ ግን ክሪስታል ፓላስ አሁን እሳቸው ላይ ተስፋ ቆርጦ ኢራዮላ ላይ ሌሎች አማራጭ አሰልጣኞችን እያየ ነው። ፍራንክ ላምፓርድን ሊቀጥር ይችላል፣ ፒየር ሳይጅን ሊቀጥር ይችላል፣ እንደዚህም ደግሞ ዲኖ የተባሉ አሰልጣኝንም ወደ ቡድኑ ሊያመጣ ይችላል
ይችላል ተብሏል። በአንዶኒ ራዮላ ጉዳይ ላይ ግን ክሪስታል ፓላስ ሙሉ በሙሉ ተስፋ ቆርጧል። ሆዜ ሞሪኒዮ ለ3 ዓመታት የሪያል ማድሪድ አሰልጣኝ ሆነው ፈርመዋል። ነገር ግን በቅርቡ የሚደረገው የሪያል ማድሪድ ፕሬዚዳንታዊ ምርጫ ከመከናወኑ አስቀድሞ በይፋ የሚነገር ነገር አይኖርም ተብሏል እንጂ ሆዜ ሞሪኒዮ ወደ ሳንቲያጎ ቤርናባው ማቅናታቸው ሙሉ በሙሉ ተረጋግጧል። ደግሞም ፍሎረንቲኖ ፒሬዝ በድጋሚ ለሌላ ተከታታይ ዓመታት የሪያል ማድሪድ ፕሬዚዳንት ሆነው መቀጠላቸው አይቀርም ይላሉ የስፔን ሚዲያዎች። በሌላ በኩል የአንቶኒ ሩዲገርን ጉዳይን በተመለከተ የ1 ዓመት የውል ማራዘም ስምምነትን ከሪያል ማድሪድ ጋር ጨርሷል። ስለዚህ ሩዲገር ወደ ሌላ ክለብ አይሄድም፣ ከሪያል ማድሪድ ጋር አይለያይም። ይህንን ጀርመናዊ ማቆየት የሪያል ማድሪድ ፍላጎት ሆኖ የተጨማሪ 12 ወራት ውል ተሰጥቶታል። በዚህም ሩዲገር በጣም ደስተኛ ነው። ሪያል ማድሪድም እንደዛው። የዚህን ተጫዋች ውሉን አራዘመ የሚለው ዜና ከፕሬዚዳንታዊው ምርጫ በኋላ አብሮ ይፋ የሚደረግ ይሆናል ነው የተባለው። ሊቨርፑል የኢብራሂማ ኮናቴን መውጣት ክለቡን መልቀቅ በይፋ የነገረበት፣ ማንቸስተር ዩናይትድን በተመለከተም እንደዚሁ ከተለያዩ ተጫዋቾች ጋር ስሙ ተያይዞ መረጃዎች የተነገሩበት፣ አትሌቲኮ ማድሪድ የሁሊያን አልቫሬዝን ዝውውር ወደ ባርሴሎና እንዲጠናቀቅ አለመፈለጉን፣ በተለይ ባርሴሎና አቅርቦታል በሚባለው 100 ሚሊዮን ዩሮ ይሄ ዝውውር እንዲከናወን አትሌቲኮ ማድሪድ አይፈልግም። ይልቁንም ከዛ በላይ ይገባኛል ይላል። ከቻለ ደግሞ ከባርሴሎና ይልቅ ለሌላ ክለብ ግን በዛው መጠን ገንዘብ ከፍሎ ቢሸጠው ደስ ይለዋል። ይሄ ለእነ አርሰናል የበለጠ ምቹ ሁኔታን የሚፈጥር ነው ተብሏል። ባርሴሎናና አትሌቲኮ ማድሪድ ከፍተኛ ፉክክር እያደረጉ ነው የሚገኙት አንድን ተጫዋች ለማስፈረም ተብሏል። ይሄ ተጫዋች በርናንዶ ሲልቫ ነው። በርናንዶ ሲልቫ ከማንቸስተር ሲቲ ጋር በይፋ ተለያይቷል። ወደ ላሊጋው ሊያቀና ይችላል፣ ወይ በባርሴሎና ወይ በአትሌቲኮ ማድሪድ። ይህንን ተጫዋች ልናይ የምንችልበት እድል በጣም ሰፊ ነው ተብሏል። ታይጃኒ ራይንደርስን በመፈለግ ረገድ እንደዚሁ አትሌቲኮ ማድሪድ ስሙ ተነስቷል። ታይጃኒ ራይንደርስ ከኤሲ ሚላን ማንቸስተር ሲቲን የተቀላቀለ በብዙ ተስፋ የተጠበቀ ነገር ግን ደግሞ ጋርዲዮላ ብዙም እንደጠበቀው አላገኘውም ከሚባሉ ተጫዋቾች መካከል አንዱ ነው። ስለዚህ አትሌቲኮ ማድሪድ ይህንን አጋጣሚ ተጠቅሞ ታይጃኒ ራይንደርስን የራሱ ለማድረግ እየሰራ ይገኛል። ቶተንሃም ሆትስፐርስ የአንዲ ሮበርትሰንንና የማርኮስ ሴንሲን ዝውውር ለማጠናቀቅ ነገሮች ከጫፍ ደርሰውለታል። ሁለቱንም በነፃ ዝውውር ነው፣ አንዱን ከሊቨርፑል አንዱን ከበርንመዝ ይወስዳል ተብሎ የሚጠበቀው። ስለዚህ እንደነዚህ ያሉ ጉዳዮችን ነው በዋናነት አሁን በአጭር ማንሳት የምንፈልገው። ከዛ ወደሚዘረዘሩት ጉዳዮች እንሄድ። ወደሚዘረዘሩት ጉዳዮች ከመሄዳችን በፊት እንደውም አንድ ሌላ አጭር መረጃ እንንገራችሁ። ፋብሪዚዮ ሮማኖ ነው ይሄንን የሚያጋራው። እንግዲህ ባለፈው ክረምት ለዚህ ለተጠናቀቀው የውድድር ዓመት ክለቦች የተለያዩ ተጫዋቾችን አስፈርሟል። ግብ ጠባቂ ያስፈርማል፣ አጥቂ፣ የመሃል ሜዳ ተጫዋች፣ ተከላካይ ያስፈርሟል። በጣም ከፍተኛ የሚባል የዝውውር ገንዘብ እንደወጣ መቼም ሁላችንም እናስታውሳለን። ታዲያ በዚህ የዝውውር ሂደት ላይ አዳዲስ ተጫዋቾች የተለያዩ ክለቦችን ተቀላቅለው 2025-26 ላይ የሚችሉትን ለአዳዲስ ክለቦቻቸው አድርገው የውድድር ዓመቱ ተጠናቀቀ። አርሰናል ሻምፒዮን ሆነ። 3ቱ ክለቦች ዌስትሃም ዩናይትድ ምናምን ከፕሪሚየር ሊጉ ተሰናበቱ እነ ወልቭስ። ስለዚህ ወልቭስ፣ በርንሌ እና ዌስትሃም ከፕሪሚየር ሊግ ሲሰናበቱ አርሰናል ሻምፒዮን ሲሆን አዳዲሶቹ ተጫዋቾች ለየክለባቸው በሰጡት አገልግሎት የትኛውን ዝውውር የዓመቱ ምርጥ ዝውውርን በለው ምርጥ ግዢ የትኛው ነው የሚለው እንግዲህ ሲነሳ ነበር። በዚህ ሂደት ላይ እንግዲህ ሁላችሁም የምታስታውሱትን ያህል ለማስታወስ ሞክሩ። አርሰናል ዮኮሬሽን ሲያስፈርም፣ ዩናይትድ ቤንጃሚን ሼሽኮን ሲያስፈርም፣ እንደዚሁም ደግሞ ማንቸስተር ሲቲ እና አንቶን ሴሜንዮን፣ ከዛ በተጨማሪ ደግሞ እነ ማርክ ጉዌን ሲያስፈርሙ፣ ሊቨርፑል ፍሎሪያን ቨርትስን፣ እንደዚሁም ደግሞ ከሱ ጎን ለጎን ደግሞ አሌክሳንደር አይዛክን ሲያስፈርም አጠቃላይ የነበረው የእያንዳንዳችንን ትኩረት የማግኘት አቅም እናስታውሰው። ታዲያ ከነጃው ፔድሮ፣ ግራኒት ዣካ፣ ራያን ሼርኪ እንደዚሁም ደግሞ ቪክቶር ዮኮሬሽ፣ ሴኒ ላሜንስ፣ አንቶን ሴሜንዮ፣ ዶሚኒክ ካልቨርት ሉዊን እነዚህ ተጫዋቾች በውድድር ዓመቱ ለአዳዲስ ክለቦቻቸው አሪፍ አገልግሎት የሰጡ ናቸው። እናም ፋብሪዚዮ ሮማኖ አሁን ከ15-20 ደቂቃ በፊት ይፋ ባደረገው መረጃ የማንቸስተር ዩናይትዱ ግብ ጠባቂ ሴኒ ላሜንስ የክረምቱ ምርጡ ዝውውር ተብሎ ተመረጠ ይላል በፕሪሚየር ሊጉ። ስለዚህ እሱ እነማንን በልጧል? ከነ ራያን ቼርኪ ይልቅ፣ ከነ ሴሚኒዮ ይልቅ፣ ከነ ዶሚኒክ ካልቨርት ሉዊን፣ ከነ ዙቢሜንዲ ይልቅ
በጣም የተሻለው ዝውውር ማንቸስተር ዩናይትድ ይሄንን ግብ ጠባቂ ያስፈረመበት ዝውውር ነው ብሏል። ኦፊሻል ሆነ ብሎ ነው ፋብሪዚዮ ሮማኖ እየነገረን ያለው። በዚህ አይነት መረጃ በነገራችን ላይ አለመስማማት ይቻላል። ለእኔ ግን ምርጡ ዝውውር ብላችሁ እናንተ በዚህ ክረምት ማንቸስተር ዩናይትድን ከተቀላቀለው ሴኒ ላሜንስ ይልቅ የገሌ ዝውውር የበለጠ የተሻለ እና አሪፍ ነበረ ልትሉ ትችላላችሁ። ግን ታሳቢ ልታደርጉ የሚገባው ተጫዋቾቹ በየሚናቸው ለቡድኖቻቸው እንዴት ያለ አገልግሎት ሰጡ፣ እነዛን ተጫዋቾች ለማግኘት ምን ያህል ገንዘብ ተከፈለ የሚለውንና ሌሎች ተያያዥና ታሳቢ መደረግ ያለባቸውን ነገሮች አድርጉ። የእውነት ለመናገር ግን ስሜታችሁን ብናውቅ በጣም ደስ ይለናል። ለማንኛውም ሴኒ ላሜንስ ግን የፕሪሚየር ሊጉ ምርጥ ዝውውር ተብሎ ተመርጧል ይላል ፋብሪዚዮ ሮማኖ። ወደ ሌሎቹ ጉዳዮች እንሄድ። ሊቨርፑል ነው። ሊቨርፑል ቤት እንግዲህ እብደት ያልንበት ዋነኛው ምክንያት አንድ አርነ ስሎት በሚቀጥለው የውድድር ዓመት የሊቨርፑል አሰልጣኝ ሆነው እንደሚቀጥሉ በስፋት ሲነገር ነበር። ይሄ መጀመሪያው ጉዳይ ነው። ራሳቸው ሰውየውም አረጋግጠው አለሁ በሚቀጥለው የውድድር ዓመት አሉ። ከዛ በኋላ መባረራቸውን ደግሞ ሰማን። መለያየቱ ይሻላል። የ2025/26 የውድድር ዓመት ሲገመገም ከአርነ ስሎት የተገኘው ጥቅም፣ የተገኘው አገልግሎት እና በቡድኑ ከጠበቅነው ይልቅ ያገኘነው ዝቅ ያለ ነው፣ የጠበቅነው ከፍ ያለ ነገር ነው፣ የሰጣችሁን ወይም ማሳካት የቻላችሁት ከተጠበቀው በታች ወይም ታርጌት ተብሎ ከተቀመጠው በታች ነው። ስለዚህ አርነ ስሎትን ይዞ መቀጠል ትክክል አይደለም ማለት አባረረ። በኋላ ደግሞ የሊቨርፑሉ ተሰናባች አሰልጣኝ አርነ ስሎት መጡና ሊቨርፑልን በሚገባው ቦታ ድርሸዋለሁ አሉ። እንግዲህ አንዳንዴ አሰልጣኞች ወይም ሰዎች የራሳቸውን ስራ በተመለከተ የሚሰጡት ምስክርነት፣ ይሄ ለራስ የሚሰጥ ምስክርነት ከብዙዎች ጋር እንዳይስማሙ ሊያደርጋቸው ይችላል። እውነት ሊቨርፑልን አርነ ስሎት ከፍ አድርገውታል ወይ? ወደሚፈለገው ለሊቨርፑል ወደሚመጥነው ደረጃ አውጥተውታል ወይ? እንደዚህ ነው እንደ መሻሻል እውነት ለመናገር እና ሊቨርፑልን ወደሚገባው ደረጃ ድርሻዋለሁ ሲሉ በማሳነስ ነው ወይስ በማተለቅ? ከሳቸው በፊት በኤርገን ክሎፕ ስር የነበረውን ሊቨርፑል ዋንጫ ስላሸነፉ ብቻ እና በ2025/26 የሆኑትን እያየን እንዴት እንደዚህ ተብሎ አስተያየት ይሰጣል አላቅም። ግን አርነ ስሎት እንደዛ ብሏል። የእሳቸው እምነት እንደዛ ነው። ከእሳቸው ጋር የሚስማማ ከቤተሰቦቻቸው ውጪ ብዙ ሰው ማግኘት በጣም አስቸጋሪ ሊሆን ይችላል ግን ብለዋል። ከዛ አሁን ደግሞ ብዙ ሚዲያዎች ሊቨርፑል ፍሎሪያን ቨርትስን በ116 ሚሊዮን ፓውንድ ያ ማለት ለባየር ሊቨርኩሰን በከፈልነው ዋጋ መልሶ የሚወስድልን ክለብ ካለ እጁን ስመን አለ ተብሎ ያም መረጃውን ያነሳል። እዚህ ጋ ነው ብዙ ሰዎች ነገሩን ለማጥራት ፋብሪዚዮ ሮማኖ ከተጫዋቾች ዝውውር ጉዳይ ጋር በተያዘ አንተን እናምናለን፣ ለመረጃዎች ቅርብ ነህ የምትላቸው ነገሮች ብዙ ጊዜ ሲሆኑ እናያለን እና ፍሎሪያን ቨርትስ እውነት ወደ ቼልሲ ሊሄድ ነው ወይ? የሊቨርፑልና የፍሎሪያን ቨርትስ የአብሮነት ቆይታ አበቃ ወይ ሊያበቃ ነው ወይ ብለው ጠየቁት። በዚህ ጉዳይ ላይ የተባለውን ሰምቻለሁ ብሎ ነው የሚጀምረው እሱ። የተለያዩ ስፔኩሌሽኖች፣ የተለያዩ ሩመሮች፣ ጭምጭምታዎች ፍሎሪያን ቨርትስ እና ሊቨርፑል ሊለያዩ ስለመሆኑ ሲነገር ሲጻፍ ሰምቻለሁ። ግን እውነት ነው ወይ የሚለውን ደግሞ ለመጠየቅ ሙከራ አደረገ፣ ለማጣራት ሙከራ አደረገ። በዚህ የማጣራት ሂደት ላይ ፋብሪዚዮ ሮማኖ የደረሰበት ነገር በሊቨርፑልና በቼልሲ መካከል ፍሎሪያን ቨርትስን ስም ተጠርቶ ወይ በሱ ጉዳይ ላይ ምንም አይነት የተጀመረ ምንም አይነት የተደረገ ድርድር የለም ነው። ታዲያ ሰዎች ለምንድን ነው የዚህን ተጫዋች ስም ከቼልሲ ጋር ያያያዙት የሚለው ደግሞ ሲነሳ፣ አንድ ዣቪ አሎንሶ የቼልሲ አሰልጣኝ ሆኗል። የዣቪ አሎንሶ ቼልሲን መያዝ በፍሎሪያን ቨርትስና በዣቪ አሎንሶ መካከል የነበረው በባየር ሊቨርኩሰን አብሮ የመስራትና የጀርመን ቡንደስሊጋን ማሸነፍ በሁለቱ መካከል ያለው እጅግ ጥሩ የሚባለው ግንኙነት የሳበው ወሬ ነው። በዛ ምክንያት የተፈጠረ ወሬ ነው እንጂ በተጨባጭ ቼልሲ የሊቨርፑልን ቤት በዚህ ተጫዋች ጉዳይ አላንኳኳም። ዣቪ አሎንሶ ልጁን ሊወደው ይችላል። በሁለቱ መካከል ስላለው ግንኙነት መልካምነት ማንም አይጠራጠርም። ነገር ግን በዚህ ዙሪያ ኢንኳይሪ ወይም ደግሞ የማጣራት ስራን እየሰራ አይደለም። ከሊቨርፑልም በኩል አልሰማውም 116 ሚሊዮን ፓውንድ
የሚከፍሉኝ ከሆነ ለልጁ ያወጣሁትን ወጪ የሚመልሱልኝ ከሆነ ይውሰዱት የሚል አይነት ስሜት ሊቨርፑልን ቤት የለም። ስለዚህ እኔ ባሉኝ መረጃዎች እንደውም ከመውጣት ይልቅ በሊቨርፑል ቤት ውስጥ የመቆየት የመጀመሪያው የውድድር ዓመት በሊቨርፑል ቤት ውስጥ ለፍሎሪያን ቨርትስ በጣም ቻሌንጂንግ ነበር፣ ፈታኝ ነበር፣ አስቸጋሪ ነበር። ይሄ ብዙዎቻችን የምንለው ነው። እንደውም ከዚህም ድጋፍ የሚሰጠው ሰው ተረዱት፣ ታገሱት፣ ትንሽ ስትቆዩ የበለጠ አሪፍ ሆኖ ታገኙታላችሁ ምናምን የሚባል ነገር የሚነገርለት ተጫዋች ነው። ኦፍኮርስ አንዳንድ ጨዋታዎች ላይ በጣም አሪፍ ሆኗል። ግን ዝውውሩ ሲፈጸም የተከፈለው ዋጋ፣ ዝውውሩ ሲፈጸም ተይዞ የነበረው ተስፋና ሜዳ ላይ በተጨባጭ ባየር ሊቨርኩሰን ቤት ይሰጥ የነበረውን አገልግሎት ያንን ውጤታማነት በሊቨርፑል ቤት ውስጥ ሲደግመው ግን አላየንም። ስለዚህ ይሄ ቁጭት አለበት በአንፊልድ ለሊቨርፑል ደጋፊዎች እና ለሊቨርፑል እየተጫወተ ይሄንን ማረጋገጥ ይፈልጋል ነው የሚለው። ስለዚህ ፋብሪዚዮ ሮማኖ አረጋግጦ የሚናገረው ነገር አንድ ቼልሲና ሊቨርፑል ምንም አይነት ድርድር አልጀመሩም። ሁለት ተጫዋቹ በሚቀጥለው የውድድር ዓመት የሊቨርፑል ተጫዋች ሆኖ ነው የሚቀጥለው። በዚህ ክረምት ከሊቨርፑል ለቆ የሚወጣበት እድል የለም ይላል። ከዛ በተጨማሪ ደግሞ ከባድ የነበረውን የውድድር ዓመት አስቸግሮታል፣ ፈትኖታል። ነገር ግን ራሱን እንደገና ማረጋገጥ ይፈልጋል። ሌላ አብሮ መነሳት ያለበት አዲሱ የሊቨርፑል አሰልጣኝ ይዘውት የሚመጡት የጨዋታ ሀሳብ ውስጥ ራሱን ለመግለጥ ራሱን የበለጠ ከፍ አድርጎ ለመውጣት የሚኖረውን እድል መጠቀም ላይ ነው የበለጠ ትኩረት ያደረገው ፍሎሪያን ቨርትስ ተብሏል። ይሄ ነው እውነቱ ብሏል ፋብሪዚዮ ሮማኖ። ወደ አርሰናል ጉዳይ እንሂድ። አርሰናልን በተመለከተ ይሄው ሰው በተለያዩ ጉዳዮች ላይ ሀሳብ አንስቷል። ካነሳቸው ሀሳቦች መካከል አርሰናል የፊት መስመር ላይ ሰው ማስፈረም አለበት ብዙዎች ያምናሉ። ቀደም ሲል ባስቀመጥንላችሁ መረጃም ላይ ያንን ስናነሳ ነበር። ስለዚህ ያ የፊት መስመር ተጫዋች ማን ይሁን? ሞር ኦፌንሲቭ ኳሊቲውን መጨመር መቻል አለበት አርሰናል። እኔ አርሰናልን በተመለከተ መጀመሪያ አንድ ነገር መናገር እፈልጋለሁ። አርቴታን ባስመዘገበው ውጤት በፕሪሚየር ሊግ በካራባኦ ካፕ ፍጻሜ ስለደረሰ በቻምፒዮንስ ሊግም ፋይናሊስት ስለሆነ እና አርሰናል ቤት ከረጅም ዓመታት በኋላ የተናፈቁ የፕሪሚየር ሊግ አይነት ድሎችን ስላመጣ ከሚደነቀው በላይ እኔ የተለየ ቦታ የምሰጠው ስህተቱን የሚለይ ለለየው ስህተት መፍትሄ የሚፈልግ የጎደሉ ድክመቶችን አርሞ የሚመጣ ሰው አድርጌ ነው የምወስደው። በምሳሌ ማስረዳት እችላለሁ። ባለፉት የውድድር ዓመታት አርሰናል ቤት በዋናነት ይነሱ የነበሩ ችግሮች ምንድን ናቸው? አርሰናል ለምን ሁለተኛ ወጣ ሲባል ይቀርቡ የነበሩ ምክንያቶች መካከል አንደኛው የአርሰናል ተጫዋቾች በተደጋጋሚ በቀይ ካርድ ከሜዳ መውጣታቸው የቡድኑ ውጤታማነት ላይ ያሳደረው ተጽዕኖ አለ ይባላል። እቺ ማብራሪያ በተደጋጋሚ ትሰጣለች። ከዛ 2025-26 ላይ ከዛ በመማር ዳኞችን ከማማረር ዳኞች ላይ ቅሬታ ከማቅረብ ይልቅ ተጫዋቾች ላይ መስራትና ተጫዋቾቹን በቀይ ካርድ ምክንያት የማያጣበት አጋጣሚ እንዲፈጠር ማድረግ ነው ያለበት ስንል ነበር። ያ የተጫዋቾች በተከታታይ መውጣት በተደጋጋሚ በቀይ ካርድ እየወጡ ከአገልግሎት ውጪ መሆን አርሰናልን ምን ያህል እንደጎዳው በማወቅ ተጫዋቾቹ ላይ የተሰራ ስራ በዘንድሮ የውድድር ዓመት አንድም የአርሰናል ተጫዋች በቀይ ካርድ ከሜዳ ሳይወጣ የፕሪሚየር ሊጉን የውድድር ዓመት ጨረሰ። ይሄ በእንግሊዝ ፕሪሚየር ሊግ ታሪክ ሆኖ አያውቅም። ሁለተኛው ተጫዋቾች ይጎዳሉ። እነዚህ ተጫዋቾች ሲጎዱ እነሱም ተክተው የሚገቡ ተጫዋቾች ላይ ከፍተኛ ክፍተት አለ። ያ ማለት በጀማሪዎቹ እና ቀይሮ በሚያስገባቸው ተጫዋቾች መካከል ሰፊ ልዩነት ስላለ የተጫዋቾች መጎዳት አርሰናልን ወደኋላ ጎትቶታል። ምናልባት ከዘንድሮ የውድድር ዓመት ቀደም ብሎ የፕሪሚየር ሊግን ዋንጫ እንዳያሸንፍ በምክንያትነትን ተቀምጦ ሊሆን ይችላል። ዘንድሮ ምን ሆነ? 8 ተጫዋቾችን አስፈረመ፣ እስኳዱን አሰፋ። የተጫዋቾች መጎዳት አልቀረም። የተጫዋቾች መጎዳት ግን አርሰናልን ሻምፒዮን ከመሆን አልከለከለውም። ስቲል ሻምፒዮን ሆነ። ስለዚህ ያ ነገር ያመጣውን ጣጣ ያ ነገር ያጎደለውን በመረዳት ሞልቶት መጣ። 8 ተጫዋቾች ቡድኑን እንዲቀላቀሉ አደረገ። በእያንዳንዱ የመጫወቻ ቦታ ላይ ጥሩ የሚባሉ አማራጮችን ያዘ። ስለዚህ ዴፕሱም ኳሊቲውም ከስኳድ አንጻር አርሰናል የሚቀናበት መሆን ጀመረ ከመቅናት ይልቅ።
ስለዚህ እንዲህ ያሉ ምን ጎደለኝና ነው ሳላሸነፍ የቀረሁት? ምንድን ነበር ክፍተቴስ እንዴት ይሞላል የሚለውን በመፈተሽ ረገድ እንዲህ ያለ ሪከርድ ስላለው አርቴታን እና አንድሪያ ቤርታን እኔ ያምናል። ስለማምን በዘንድሮ የውድድር ዓመት የአርሰናል ትልቁ ችግር ማጥቃት ላይ ያለው አቅም የሚጠበቀውን ያህል አለመሆኑ ነው። በማጥቃት እንቅስቃሴ ላይ የተማመነ አርሰናልን አይደለም የምናየ ነበረው። ከዛ ይልቅ የአርሰናልን ዲፌንሲቭ ሶሊዲቲ ወይም ጠንካራ የሚባለውን የመከላከል አቅም የተማመነ በዛም ደግሞ የተሻለ ውጤት ያመጣ በአውሮፓ ቻምፒዮንስ ሊግ ፍጻሜ ደረሰ፣ በፕሪሚየር ሊግ ውድድሩን ያሸነፈ፣ በብዙ ጨዋታዎች ጎል ያልተቆጠረበት፣ ተጋጣሚዎቹ እንደ ልብ የማይሞክሩበት ምናምን ሆነ፣ በጣም ብዙ ክሊንሺቶች ያሉት ሆነ አርሰናል። ለዚህ ማንም ቢሆን ለአርሰናል የሚገባውን ክብር እና የአድናቆት አስተያየት ሲነፍግ አናይም። ነገር ግን ክፍተት አለ። አንደኛው ክፍተት ከክፍት የጨዋታ እንቅስቃሴዎች አርሰናል የሚፈጥራቸው የግብ ዕድሎች ብዙ አይደሉም። ሁለተኛው ክፍተት ከክፍት የጨዋታ እንቅስቃሴ የሚገኙ ጎሎች መሆን በሚገባቸው ደረጃ አልሆኑም። ሶስተኛው ክፍተት አሉኝ የሚላቸው የፊት መስመር ተጫዋቾች ወይም በማጥቃት ኃላፊነት ውስጥ ያሉ ተጫዋቾች መሆን ያለባቸውን ያህል አልሆኑም። ስለዚህ ይሄንን ሌሰን አድርጎ ወስዶ ከዚህም ከዛም የሚወረወረውንም ትችት ታሳቢ በማድረግ አርሰናል ፊት መስመሩን ለማጠናከር የማጥቃት አቅሙን ጨምሮ ለመምጣት ከፍተኛ ጥረት ያደርጋል። ለዚህ ነው ይሄንን ብራዚላዊ ጎሜዥ ይባላል፣ የፖርቶ ተጫዋች ነው፣ አዲሱ ሉዊስ ዲያዝ ብለው ይጠሩታል። ማንቸስተር ዩናይትድም እዚህ ልጅ ላይ እየለፋ ነው። ነገር ግን እነ ፋብሪዚዮ ሮማኖ የሚነግሩን ይሄንን ተጫዋች ለማግኘት አርሰናል የተሻለ እድል አለው ነው። ስለዚህ ዊሊያም ጎሜዥ የሚባለውን ተጫዋች ለማስፈረም አርሰናል የሚጠበቅበት ምናልባት ዋጋው ትንሽ ከፍ ብሏል፣ ተጋኗል የሚሉ ሰዎች አሉ። ነገር ግን ይህንን 69 ሚሊዮን ፓውንድ አውጥቶ ከማስፈረሙ በፊት ከፖርቶ ጋር የሚደረግ ድርድር አርሰናልን ባለድል ሊያደርገው ይችላል፣ ወይም ተጫዋቹን የማግኘት እድል ይኖረዋል። ይህንን የእንግሊዝ ጋዜጦች ብቻ አይደሉም፣ ይህንን እነ ፋብሪዚዮ ሮማኖ ብቻ አይደሉም፣ የስፔን ጋዜጦችም ተጫዋቹ በስፔን ላሊጋ ክለቦችም ጭምር ስለሚፈለግ አርሰናል በዚህ ዙሪያ እየሰራ ያለውንም ነገር እየተናገሩ ይገኛሉ። ዊሊያም ጎሜዥ የአርሰናል የፊት መስመር እንቅስቃሴ አሁን ካለው ይልቅ የበለጠ ውጤታማ እንዲሆን፣ አሁን ካለው ይልቅ የተሻለ ነገር እንዲመጣ ይፈልጋል። አሁን በፖርቶ በኩል 69 ሚሊዮን ፓውንድ የልጁ ውል ማፍረሻ ነው። ይሄ ከፈለን ይሉ ነበር መጀመሪያ ላይ። ይሄንን ልጅ ማቆየት ግን በየዓመቱ ለዚህ ተጫዋች በደሞዝ መልክ የሚከፍሉትን 8.6 ሚሊዮን ፓውንድ ማስቀጠል ማለት ነው። ይሄ ትንሽ ከብዷቸዋል። ስለዚህ ዋጋውን ቀንሰውን ቢሆን ተጫዋቹን በመሸኘት ይህንን ዓመታዊ የደሞዝ ወጪ ግዴታቸውን ማቃለል ይፈልጋሉ ነው የሚለው። ማንቸስተር ዩናይትድ በነ ፋብሪዚዮ ሮማኖ እና በሌሎችም የእንግሊዝ ጋዜጦች አገላለጽ ከሆነ ለዝውውር የተለየ ጠንካራ ትኩረት የሰጡ ጉዳዮቻቸውን ቶሎ ቶሎ ማከናወን ይፈልጋሉ ከተባሉ ክለቦች መካከል አንዱ ነው። እናም የፋብሪዚዮ ሮማኖ መረጃ የሚለው ምንድን ነው? ማንቸስተር ዩናይትድ አክሰለሬት እያደረገ ነው፣ እያቀላጠፈ ነው፣ እያጧጧፈው ነው የአዳዲስ ተጫዋቾችን ዝውውር የሚል ነገር ያነሳል። የተለየ ተአምር ካልተፈጠረ በስተቀር ይላል ፋብሪዚዮ ሮማኖ፣ ኤደርሰን ማንቸስተር ዩናይትድን በቅርቡ ይቀላቀላል። የዚህ ተጫዋች ዝውውር ማንቸስተር ዩናይትድን በብዙ መልክ ይጠቅመዋል። አንድ ውድ አይደለም፣ ውሉን ሊጨርስ ስለሆነ ነው ውድ ያልሆነው። ሁለት በብራዚል ብሔራዊ ቡድን ውስጥ አልተጠራም። ስለዚህ ከፕሪሲዝኑ የመጀመሪያ ቀን አንስቶ ከካሪ ጋር ጊዜ የማሳለፍ እድል ይኖረዋል። ሶስት ይሄ ተጫዋች ማንቸስተር ዩናይትድ ቤት ውስጥ ማንነትን ማሳየት በጣም 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 ይፈልጋሉ ከሚባሉ ተጫዋቾች መካከል አንዱ ነው። እናም በተለያዩ ሚናዎች ኃላፊነት ቢሰጠው ኃላፊነቱን የመወጣት አቅም አለው ነው። አሁን ግን እያቀላጠፈው ነው የሚባለው የዚህን የኤደርሰንን ዝውውር ለመጨረስ አይደለም። ማንቸስተር ዩናይትድ የማቲያስ ፈርናንዴዝን ዝውውር ከዌስትሃም ዩናይትድ ነው እያቀላጠፈው ነው እያጧጧፈው ነው ብለው የገለጹት እነ ፋብሪዚዮ ሮማኖ። ምን ስላደረገ ሲባል ዌስትሃም ዩናይትድን ኦፊሻል አፕሮች ለማድረግ ዝግጅቱን ጨረሰ። የማቲያስ ፈርናንዴዝን ስሜት አጠናው። ዌስትሃም ከፕሪሚየር ሊጉ ተሰናብቷል። ይሄ ልጅ ወደ ፕሪሚየር ሊግ እንደገና ወደ አውሮፓ ቻምፒዮንስ ሊግ ተመልሶ ከማንቸስተር ዩናይትድ ጋር ሆኖ እየተጫወተ 2026-27ን ማሳለፍ ይፈልጋል። ይሄ ልጅ ፖርቹጋላዊ ነው።
ከሀገሩ ልጅ ከብሩኖ ፈርናንዴሽ ጋር እንደገና በማንቸስተር ዩናይትድ ቤት መጣመር ይፈልጋል። አብሮ እዛ መጫወት ይፈልጋል። ይሄ ልጅ ለፖርቹጋል ብሔራዊ ቡድን ለመጀመሪያ ጊዜ በቅርቡ የተጠራም ቢሆን ዓለም ዋንጫው ላይ ደግሞ የለም። እነዚህ ሁሉ ነገሮች ስለ ማንቸስተር ዩናይትድ እና ስለ ማቲያስ ፈርናንዴዝ የተገለጹ ነገሮች ናቸው። ማቲያስ ፈርናንዴዝ የማንቸስተር ዩናይትድ ተጫዋች መሆን ይፈልጋል ብለው ቃል በቃል እንደዚህ አስቀምጠውታል። ስለዚህ ዌስትሃም ዩናይትድን ማሳመን፣ ከዌስትሃም ዩናይትድ ጋር መስራት እና ስምምነት ላይ ደርሶ የተጫዋቹን ዝውውር ማጠናቀቅ ነው ከማንቸስተር ዩናይትድ የሚጠበቀው እያላቸው ነው ፋብሪዚዮ ሮማኖ። ይሄንን ማድረግ የማንቸስተር ዩናይትድ ፋንታ ነው። ማንቸስተር ዩናይትድ አዲስ 9 ቁጥር ሊኖረው ይችላል። ማንቸስተር ዩናይትድ ሌሎች አሁንም በትክክል የካዚሜሮ ምትክ የሚላቸውን ተጫዋቾች ለማስፈረም የሚያደርገውን ጥረት አጠናክሮ ይቀጥላል። ብዙ ክለቦች በዚህ የዝውውር መስኮት ብዙ ስራ አላቸው። ስራውን እንደ ማንቸስተር ዩናይትድ እና እንደ ባርሴሎና ግን ቀድሞ የጀመረ ያለ አይመስልም ይላሉ ዘገባዎቹ። ማንቼ ዝግጁ ነው። የማንቼ ተራ እየመጣ ወይም እንዲመጣ የተፈለገ ይመስላል። ማንቸስተር ዩናይትድ በመጪው የውድድር ዓመት ያለ ዋንጫ የሚያጠናቅቅበትን እድል ለማስቀረት እንደገና ዋንጫ አልባ ጉዞ እንዳይሆን ለማድረግ በካሪክም ይተማመናሉ። ዝውውሩ ላይ ጠንክረው እየሰሩ ነው። ማንቸስተር ዩናይትድ ተስፋው ትልቅ ነው። ከካሪክ ጋር 17ቱን ጨዋታ ያሳለፉበትን መንገድ እዚህ መረጃ ላይ ደርቡና አስቡት ለማለት እንወዳለን። ለማንኛውም ማለዳ 12 ሰዓት ላይ ማንቸስተር ዩናይትድ በጀቱ ምን ያህል ነው ለዝውውር? ማንቸስተር ዩናይትድ ራሱን ማጠናከር የሚፈልገው የት ቦታ ነው? ማንቸስተር ዩናይትድ እነማንን ትኩረት አድርጎ እየሰራ ነው? ለየትኞቹ ተጫዋቾች ዝውውር ነው እየለፋ ያለው? ከዩናይትድ የሚወጡ ተጫዋቾች እነማን ናቸው? በዩናይትድ ቤት ውላቸው የሚታደስላቸውስ የሚለውን እናነሳለን። አዳዲስ የሚጠበቁ የዝውውር መረጃዎችን እናካተታለን። አርሰናል በእርግጥ በዳኛ የሚበደል ቡድን ነው የሚለውንም ጥያቄ በተለያየ አቅጣጫ ለማየት እንሞክራለን። የዛ ሰው ይበለን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። አሁንም ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። አብራችሁን ስለሆናችሁ ከልብ እናመሰግናለን። ኢትዮጵያ ለዘለዓለም ትኖር።